በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ንጉሥኪ ጽዮን ለትውልደ ትውልድ ከጥር 6 ጀምሮ እስከ ጥር 10 ቀን ድረስ የሚባለው መዝሙር ይሄ ነው። ንጉሥኪ ጽዮን ለትውልደ ትውልድ፣ ጽዮን ወይ ንጉሥሽ ለልጅ ልጅ ነው፣ ለትውልድና ትውልድ ነው፣ የማይሻር ንጉሥ ነው። ጽዮን የተባለችዋ እመቤታችን ናት። ንጉሥ የተባለው ኢየሱስ ክርስቶስ ነው። መጽሐቤነ ወደ እኛ መጣ ነው። መጽሐቤነ ዘኪያዊ ሲየፈው መላእክት ሰማያት ወምድር ነው። ሰማያትና ምድር እሱን የሚተማመኑት ንጉሥሽ ወልድ ማለት ነው። ሰማያት የተባሉ መላእክት ናቸው። ምድር የተባሉ ደቂቀ አዳም ናቸው። ሰማያት ብሎ መላእክትን ያመጣል። ምድር ብሎ የአዳም ልጆችን ከምድር ስለተፈጠሩ፣ መላእክት ረቂቃን ስለሆኑ ሰማያውያን ስለሆኑ በአክናፈ እሳት የሚበሩ ስለሆኑ የተመስጦ ተጸጋ አክናፍ ስለተሰጣቸው እበይ ለነገሥት ክብራቸው ነው። ንጉሥሽ ኢየሱስ ክርስቶስ ብርሃኖሙ ለእለ ይጸመድዎ፣ እሱን ለሚያገለግሉትም ብርሃናቸው ነው። ይጸመድዎ ማለት የሚያገለግሉት፣ እሱን ለሚያገለግሉትም ብርሃናቸው ነው። አክሊለ ሰማዕት የሰማዕታት አክሊላቸው ነው፣ ዘውዳቸው ነው። ሰያሜ ካህናትን የሚሾም ነው። ዲያቆናትን፣ ቀሳውስትን፣ መነኮሳትን፣ ጳጳሳትን፣ ሊቃነ ጳጳሳትን የሚሾም እርሱ ነው። ሰያሚ ነው። ሹመቱን መንፈሳዊ ሹመትን የሚሰጥ እሱ ነው። አምዳ ወድዳ ለቅድስት ቤተክርስቲያን ልዩ ለሆነች ለቤተክርስቲያን መሰረቷ ነው። አምዷ ነው። ድዷ ነው ማለት አምዷ ነው ለማለት አምድ ድዳ ለማለት እሱ ነው። በቤተልሔም ተወልደ አለ፣ በቤተልሔም ተወለደ አለ ቅዱስ ያሬድ። ወበናዝሬት ተሐጽነ፣ በናዝሬት ደግሞ አደገ ይላል። እንግዲህ ኢተዘኪሮ አበሳነ ኢሃደገን፣ በደላችንን ሳያስብ እኛን አልተወንም። እንደ በደላችን ቢሆን ሊጎበኘን አይገባም ነበረ፣ ነገር ግን በደላችንን ይቅር ብሎን ጎበኘን አለ። ፍስሐ ኮነ ዘውእቱ ኢየሱስ ክርስቶስ፣ ደስታን ሆነ ዘውእቱ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ላዘነው ዓለም ደስታን ሆነ አለ ቅዱስ ያሬድ። ላዘነው ዓለም ይሄ መዝሙር እንግዲህ ወይንም ይሄ ትምህርት በቤተ ክርስቲያናችን አስተምሮ ከጥር 6 እስከ 10 ድረስ እስከ ከተራው ቀን ድረስ ናዝሬት ይባላል። ክርስቶስ በናዝሬት የኖረበትን ሕጽነት ይባላል። ማደጉን ያሳያል። ጌታ ኢየሱስ ክርስቶስ ወደ ግብፅ ሲሰደድ ዓመት ከመንፈቁ ነበር። በግብፅ የኖረው ደግሞ 3 ዓመት ከመንፈቅ፣ አንድ ላይ ስንደምረው 5 ዓመት። ልክ ዕድሜው 5 ዓመት ሲሆነው ነው ከስደት ተመልሶ በናዝሬት መኖር የጀመረው፣ በናዝሬት ማደግ የጀመረው። ከናዝሬት ወደ ገሊላ፣ ከገሊላ ወደ ናዝሬት እየተመላለሰ ወንጌልን ወደፊት አስተምሯልና ያደገው በናዝሬት ነው። ናዝሬትን የመረጠበት ምክንያት ብዙ ሀብት ያልነበራቸው ሰዎች የሚኖሩባት የድሆች ከተማ ነበረችና ራሱን ለሰው ብሎ ድሃ ያደረገ ነው። አንደ ርእሶ ከመነ በዓልንነ በንዴተ ዚአሁ ቅዱስ ጳውሎስ፣ እኛ ባለጸጎች እንሆን ዘንድ እሱ ስለኛ ደህየ ነው። እኛ ቃለ ወንጌልን እንጠግብ ዘንድ እሱ ተራበ ነው። እኛ ስጋውን ደሙን በልተን የዘላለም ሕይወት እናገኝ ዘንድ እሱ ስለኛ ሞተ ነው። እኛ ሕይወት እናገኝ ዘንድ እሱ ሞተ ነው። በዚህ በናዝሬት 25 ዓመት ነው የኖረው ጌታ ኢየሱስ ክርስቶስ። ይሄ መዝሙር የዚህ ሳምንት መዝሙር፣ የዚህ ሰንበት መዝሙር የክርስቶስን በናዝሬት 25 ማደጉን ያሳያል። 25 ዓመት በዛ አድጎ ከ25 ዓመት በኋላ ግን ምንድን የሆነው? አንድ ላይ ከኋላ 5 ስላለ 30 ዓመት 30 ዘመን 30 ዓመት ሲሞላው በዮርዳኖስ እጅ ሆረ ኢየሱስ እምገሊላ ሀበ ዮርዳኖስ ወይንም ሀበ ዮሐንስ፣ ከገሊላ ወደ ዮርዳኖስ ሄዶ በጌታ ኢየሱስ ክርስቶስ እጅ እንደተጠመቀ ነው። ከዛ በኋላ 30 ዘመን ሲሞላው የተባለው በናዝሬት 25 ዓመት በግልጽ ስለኖረ ለእናቱ እየታዘዘ እንጨት እየሰበረ ውሃ እየቀዳ ሰዎች እያዩት በየጥቂቱ ያደገባት ናት ናዝሬት ማለት። ስለዚህ በናዝሬት ማደጉን የምናስታውስበት መዝሙር ነው። በቤተልሔም ተወለደ ስንል
በባለፈ ሳምንት እንደተማርነው ጌታ ኢየሱስ ክርስቶስ የተወለደ በቤተልሔም ነው። ያደገው ደግሞ ናዝሬት በምትባለዋ ስፍራ ልዩ ስሟ ናዝሬት ይእቲ አሚረ ናዝሬት ይሰመያ በስመ አሳር። እንግዲህ በውርደት ስም ነው ናዝሬት የተባለች። ብዙ የሌላቸው ምንም የሌላቸው ከእጅ ወደ አፍ የሚኖሩ የቀን ስራ እየሰሩ የሚኖሩ ሰዎች የነበሩባት ከተማ ናት። ኢየሩሳሌም ሲኬድ አሁንም ትታያለችና በዛ ጊዜ በነበረ ክርስቶስ በነበረበት ጊዜ ግን ያልተሟላ ስለነበረ በዚች በናዝሬት በምትባለው አካባቢ ጌታ ኢየሱስ ክርስቶስ 25 ዓመት ኖረዋል ነው። ማቴዎስ በወንጌሉ ሀደረ ውስተ ብሔር እንተ ስማ ናዝሬት ይላል። ከመ ይትፈጸም ዘተብዕለ በነቢይ በነቢዩ የተናገረው ይፈጸም ዘንድ። አዎ በነቢዩ እንግዲህ ናዝራዊ ይባላል ተብሎ ተነግሮለታል አስቀድሞ ትንቢቱ። ናዝራዊ ተብሎ ይነገርላታል የተባለው በመጽሐፈ ሶምሶን በመጽሐፈ መሳፍንት ስለ ሶምሶን የተነገረው ምዕራፍ 13 ቁጥር 5 ላይ የምታገኙት ነው። ሐዲስ ተብሏል። አዲስ እንግዳ ተብሏል። ናዝራዊ ተብሏል። ሶምሶን ናዝራዊ እንደተባለ ጌታ ኢየሱስ ክርስቶስም ናዝራዊ ተብሏል ማለት ነው። በናዝሬት ስላደገ ነው ናዝራዊ ኢየሱስ ተብሎ በጾመ ድጓው ላይ ቅዱስ ያሬድ ናዝራዊ ኢየሱስ ንጉሠ አይሁድ ይለዋል። የአይሁድ ንጉሥ ናዝራዊ ኢየሱስ ይላል። ለምን ናዝራዊ አለ? እድገቱ በናዝሬት ነበረ። ስንት ዓመት ነው በናዝሬት የኖረው? 25 ዓመት ነበር የኖረው ማለት ነው። ስለዚህ እሱን የምናስታውስበት ሳምንትና በናዝሬት ማደጉን፣ ምክንያቱም ሊቃውንተ ቤተክርስቲያን አመቻችተው ያስቀመጡት በናዝሬት 25 ዓመት ከኖረ በኋላ ከኋላ 5 ስላለ 30 ሲሞላው ቀጥሎ ወደ ዮርዳኖስ ወንዝ ሄዶ ሊጠመቅ ነው። መዝሙሩም እስከ 10 ነው። 11 ጥምቀት ስለሆነ የጥምቀት መዝሙር አጥመቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀ የሚል ነው። በ11 ደግሞ የሚባለው በ11 ስለ ጥምቀቱ ነው። እስከ ከተራ ድረስ ግን ስለ እድገቱ ነው። በናዝሬት በብህቅ ልህቀ የምንለው በየጥቂቱ አደገ የሚለውን የምናስታውስባቸው ቀኖች በ6 ጥር ማለት ነው፣ በ7 በ8 በ9 በ10 ለ5 ቀናት ማለት ነው። በእነዚህ 5 ቀናት ውስጥ የሚባለውን ንጉሥኪ ጽዮን የሚባል መዝሙር ነው ማለት ነውና ስለዚህ በዚህ ቀን ያለው ምስባኩም መዝሙረ ዳዊት 131 ላይ ነው ያለው። መዝሙረ ዳዊት 131 ላይ ናሁ ሰማይናሁ በኤፍራታ ቁጥር 6 ላይ ናሁ ሰማይናሁ በኤፍራታ እነሆ በኤፍራታ ሰማነው ይላል ቅዱስ ዳዊት። በጎል ተጥሎ በጨርቅ ተጠቅሎ በግዕዘ ሕፃናት ሲያለቅስ ሰማን። እንደ ሕፃናት እያለቀሰ ተሰማው ለቅዱስ ዳዊት። ኤፍራታ የተባለችው ጌታ ቤተልሔም ናት። ራሷ ሁለተኛ ስሟ አንድ ልዩ ስፍራ ናት። ኤፍራታ ማለት ቤተ ህብስት፣ ቤተልሔም ማለት ቤተ ህብስት፣ ኤፍራታ ማለት ደግሞ ጸዋሪተ ፍሬ። ኤፍራታ እመቤታችን፣ ፍሬ ኢየሱስ ክርስቶስ። እንግዲህ አንድ ሰው ኢያሱ በዚያ ግድም ካሌብ እችን አካባቢ ስጠኝና በዚህ ልኑር ብሎ በዛ ሲኖር ኬብሮንን ስጠኝ ብሎ በኬብሮን ሲኖር ኤፍራታ የምትባል ሴት አግብቶ በዚያ ምክንያት አካባቢው ኤፍራታ ተብሏል። በዛ ጌታ ኢየሱስ ክርስቶስ ተወልዷል ማለት ነውና ዳዊት አስቀድሞ ቅድመ ልደተ ክርስቶስ ምስጢሩ ተገልጦለት በመንፈሰ ትንቢት ተረድቶ እመቤታችን ታቅፋ ሲያለቅስ ታየው። የጌታ ለቅሶ ተሰማው ለቅዱስ ዳዊት። በአይነ ስጋ አይደለም የሰማው፣ በእዝነ ልቡና ነው። ይሄ ውሳጣዊ ጆሮአችን ሲከፈት ስለ እግዚአብሔር ነው የሚሰማው። ቅዱስ ዳዊት ውሳጣዊ ጆሮው የተከፈተለት ነበረ። ውሳጣዊ ጆሮው የተከፈተለት ስለነበረ ውሳጣዊ ጆሮው የተከፈተለት ከመሆኑ የተነሳ የሚሰማ የነበረው ነገረ ስጋዊን ይሰማ ነበረ። በቤተልሔም መወለዱን ይሰማ ነበረ። በናዝሬት እንደሚያድግ ይሰማው ነበረ፣ ይታየው ነበረ። በዮርዳኖስ ወንዝም መጨረሻ እንደሚጠመቅ ይታየው ነበረ። ባሕርኒ ርእየት ወጎየት ወዮርዳኖስኒ ገባ ድሬሁ ርእየት ባሕርኒ ርእየት ወጎየት። ባሕሪቱ አየች ሸሸች ብሎ የተናገረ ከዚህ አንጻር ባሕሪቱ አየች፣ ሰማች፣ አየች፣ ሸሸች ያለው ከዚህ የተነሳ ነውና ቅዱስ ዳዊት በመዝሙረ ዳዊት ሰፊውን ምስጢር እንግዲህ ዳዊት በኤፍራታ ግብር ገብቶ ሱባኤም ገብቶ ነበረ። ሱባኤ ገብቶ በሱባኤው ነው የተገለጠለት ጌታ በዛ እንደሚወለድ። እንሱ ስለ ቤተልሔም ስለ ቤተ መቅደስ ነበረ ሱባኤ የገባው። ጌታ ኢየሱስ ክርስቶስ ግን ስለ ቤተ መቅደስ ሳይሆን ስለ ምስጢረ ስጋዌ ስለ መወለዱ ገለጠለት። መንፈስ ቅዱስ እንግዲህ ጥቂት ሲሹ አብዝቶ መስጠት ልማዱ ነው። ክርስቲያኖች እኛ ትንሽ ስንሻ እግዚአብሔር ብዙ ነው የሚሰጠው። እኛ ጥቂት ነገር ለምነን እግዚአብሔር ደግሞ ብዙ ነገር የሰጠን ብዙዎቻችን ነን። እግዚአብሔር ሰጪ ነው። በሰጪነቱ ነው የሚታወቀው።
ለምኖ ከእግዚአብሔር የሚያጣ የለም። ምናልባት ጊዜ ስላለው ትዕግስት ስለሚያስፈልግ እግዚአብሔር የሚያደርግበት የሚያከናውንበት የራሱ ጊዜ ስላለው የራሱ አሰራር ስላለው ነውና ከዚህ የተነሳ ቤተልሔምን ማነው ሱባኤ በገባ ጊዜ ከፋርስ ባቢሎናውያን ከፋርስ ከባቢሎን ወደ ኢየሩሳሌም እንመለሳለን፣ እንኪያስ ዳዊት ለእኛ ብሎ ግብር ገባ ብለው ይሄ መተርጉማ ነው። ዳዊት ሱባኤ ገብቶ ግብር መግባት ማለት ሱባኤ መግባት፣ ሱባኤ ገብቶ ጸልዮ የተማረኩ ባቢሎናውያን እንደሚማረኩም እንደሚመለሱም ተገልጦለታል። ወደ ሲኦል የተማረኩትም ከአጋንንት እጅ እንደሚወጡ ደግሞ ለዳዊት ተገለጠለት። ዛሬ ከአጋንንት እጅ ወጥተን ከሲኦል ወጥተን በገነት የምንኖር ነን። ነፍሳት ሲሞቱ ዛሬ ወደ ገነት ነው የሚገቡት፣ ወደ ሲኦል አይደለም። ወደ ሲኦል ክፉ ስራ ሲሰራ ብቻ ነው። ስለዚህ እንግዲህ ወረከብናሁ ውስተ ኦመ ገዳም በጫካ በዱር ውስጥ አገኘው። ወረከብናሁ ውስተ ገዳመ ኦም እንደማለት ነው። ዛፍ የበዛበት ዱር፣ ዛፍ በበዛበት ዱር። ኦም ማለት ዛፍ ማለት ነው። ገዳም ማለት ደግሞ ዱር ነው። ዛፍ በበዛበት ዱር ውስጥ አገኘ ነው ማለት በጫካ ውስጥ ተወለደ ነው። በቤተልሔም ዋሻ መወለዱን ነው። ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር፣ እንግዲህስ ወደ እግዚአብሔር ቤቶች እንገባለን፣ ወደ መንግሥተ ሰማያት እንገባለን ማለት ነው። ዳዊት አብያት አላት መንግሥተ ሰማያትን በብዙ አይነት ግብር ትወረሳለችና መጽውቶ የሚወርሳለ፣ አስተምሮ የሚወርሳለ፣ በጉልበቱ ደክሞ የሚወርሳለ፣ ጸልዮ የሚወርሳለ። መንግሥተ ሰማያት የምትወረስበት መንገዱ ብዙ ነው። ማጠቃለያው ሥጋ ወደሙ ይሁን እንጂ ምግባሩ በብዙ አይነት ምግባር ነው። በመጾም በጸለይ በመስገድ በትሩፋት የተጣላ በማስታረቅ የተራበ በማብላት በዚህ በብዙ መልኩ የምትወረስ ናትና ንበውእ እንከሰ ውስተ አብያቲሁ ለእግዚአብሔር፣ ወደ እግዚአብሔር ቤት ወደ አብያተ እግዚአብሔር የእግዚአብሔር ቤቶች ወደምትባለዋ በብዙ አይነት ምግባር የምትወረሰዋን መንግሥተ ሰማያትን ለመውረስ ወደ መንግሥተ ሰማያት እንገባለን ብሎ የተናገረው ከዚህ ተረስቶ ነውና ዛፍ እንግዲህ ጥቅጥቅ ጭፍቅ ያለ ዱር በውስጡ ብዙ ነገር እንዳለበት ሁሉ ይላል ቅዱስ ያሬድ ስለ እመቤታችን ሲናገር ቅዱስ ዳዊት ነው የተናገረ። ረከብነሃ ቅዱስ ያሬድም በዚህ በዜማ ድርሰቱ በምዕራፉ ረከብነሃ ለኦመ ገዳም ነሳኢነሃ ትኩነነ መርሃ ይላል። በጫካ ውስጥ አገኘናት ይላል። ትኩነነ መርሃ መርት ሆነን ዘንድ ማለት ትመራን ዘንድ። ረከብነሃ ለኦመ ገዳም ማለት ነሳኢነሃ አገኘናት ተቀበልናት ይላል። እመቤታችንን መቀበላችን ማግኘታችን። በአዲስ ኪዳን እመቤታችን ተገኘች፣ ከሷ ደግሞ አምላክ ተገኘ፣ ከሷ አምላክ ተወለደ። ስለዚህ ይህንንም በዚህ የምናስታውስበት ነውና የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 2 ነው። እንደባለፈው ሳምንት ምዕራፉ 2 ሆኖ ቁጥሩ ግን ይሄ ከ19 እስከ ፍጻሜ ነው። ከ19 ቁጥር እስከ ፍጻሜ ምዕራፍ ነው። ምዕራፍ 2 ቁጥር 19 እስከ ፍጻሜ ምዕራፍ የምናስተውልበት ነው ማለት ነውና የማቴዎስ ወንጌል ምዕራፍ 2 ቁጥር 19 እስከ ፍጻሜ ምዕራፍ ናዝራዊ ይባል ዘንድ በናዝሬት ኖረ ብሎ የሚናገር ስለሆነ ከስደቱ ተመልሶ ወደ ቤተልሔም ወደ ናዝሬት እንደገባ በናዝሬት እንደኖረ በዛም እንዳደገ ለእመቤታችን ይላላክ እንደነበረ የሚናገር ስለሆነ ሶምሶንም ምሳሌ ሆኖ ሶምሶን የሰራው ተአምሮች አሉና ጌታ ኢየሱስ ክርስቶስ ሶምሶን በሕይወቱ ካጠፋቸው በሞቱ ያጠፋቸው አይዛብ ይበዙ ነበረ፣ ጠላቶች ይበዙ ነበር አለ። ጌታ ኢየሱስ ክርስቶስም በሕይወቱ 3 ዓመት ከ3 ወር ወንጌል ሲያስተምር ካጠፋቸው አጋንንት በሞቱ ያጠፋቸው ይበዛሉና ብለዋል መተርጉማን አባቶቻችን። ጌታ ሲሞት አጋንንት ሙሉ ለሙሉ ነው የሞቱት። አጋንንት ሙሉ ለሙሉ ነው የጠፉት። አጋንንት ከምድር ላይ ጠፍተዋል። በዚያ ምክንያት ማለት ነው ጌታ በሞቱ ሞትን ድል ያደረገ የምንለውም ለዚህ ነው። ስለዚህ በናዝሬት እንዳደገ ይሄንን አስተውለን በየጥቂት ማደግ ያስፈለገው ለምንድን ነው? በአንድ ቀን እኮ ማደግ የሚቻለው ነው የሰውን ጠባይ ላለማፋለስና ፍጹም ሰው እንደሆነ ለማስረዳት። በአንድ ቀን አድጎ ቢሆን ኖሮ ወይ በአንድ ዓመት ብቻ አድጎ ወዲያው የ30 ዓመት ሰው ጎልማሳ አክሎ ቢሆን ኖሮ ሰው መሆኑን የሚያምነው አይኖርም። ሰው አልሆነም፣ ስጋ አልለበሰም። ስጋ ቢለብስማ እንደ ሰው በየጥቂቱ ያድግ ነበረ ይሉት ነበር። እንደዛ እንዳይሉት ነው፣ ምክንያት ለመንሳት ነው። ምክንያቱም ክርስቶስ ወደዚህ ዓለም በመጣ ጊዜ ምክንያት እየፈለጉ ከማመን የሚርቁ በጣም ብዙ ነበሩ።
ምክንያት ፈልጎ ከእምነት መራቅ በደል ነው። ምክንያት ፈልጎ ማመን ነው እንጂ፣ ምክንያት ፈልጎ እግዚአብሔርን ማመስገን ነው እንጂ፣ ምክንያት ፈልጎ ወደ ድነት መምጣት ነው እንጂ ምክንያት ፈልጎ መራቅ፣ ምክንያት ፈልጎ ወደ ሲኦል መሄድ፣ ምክንያት ፈልጎ ወደ ገሃነመ እሳት መሄድ አይገባም። ምክንያተ ድኂን ለድነታችን ወይ ትግበሩ ግእዛነ ምክንያተ ለግእዛንክሙ ቅዱስ ጳውሎስ ለምትድኑበት ነገር ምክንያት እያበጃችሁ አትሽሹ ይላል። ምክንያት እየፈለጉ ከስጋ ወደሙ መሸሽ፣ ምክንያት እየፈለጉ ከማስቀደስ መሸሽ፣ ምክንያት እየፈለጉ ከፍቅር መሸሽ፣ ምክንያት እየፈለጉ ከሰላም መሸሽ አይገባም። ይእዜኒ ለሰላም ንትለዋ ቅዱስ ያሬድ ሰላምን እንከተላት አለ። ሰላምን እንከተላት ተከተሉኝ እያለች ነው። ሰላምን የተከተለ ሰላም ያገኛል። ሰላምን የመረጠ የሰላም ሰው ይሆናል። ብእስ የሰላም ሰው፣ የፍቅር ሰው፣ የክብር ሰው፣ ሰውን የሚወድ ሰው ራሱ በእግዚአብሔር ዘንድ የተወደደ ነው የሚሆነው። ሰውን እየጠሉ በእግዚአብሔር ዘንድ እወደዳለሁ ማለት አይቻልም። ፍቅር ነው ክርስቶስ በምድር ላይ ትቶልን የሄደውና እሱ ትቶልን የሄደውን ነገር እኛ በትክክል ይእዜኒ ለሰላም ዛሬ ግን ሰላምን እንከተላት ያለው ቅዱስ ያሬድ በዘመን ልደቱ በዚህ በዘመን ሕጽነቱ በዘመን በናዝሬት አደገ በሚባልበት ወቅት ይሄ ሰላምን የሚከተሉበት ይልቁኑ ወገኖቼ በምድር ላይም ቢሆን አንዱ ለአንዱ ሰላም መስጠት ያስፈልጋል። ገንዘብ ከመስጠት ሰላም መስጠት፣ ሰላም ላጣ ሰው ሰላም ይናፍቀዋልና ሰላምን መስጠት፣ የሰላም ባለቤት መሆን፣ በሰላም ውስጥ መመላለስ። ሰላም ከስልጣን በላይ ነው። ሰላም ከወገን በላይ ነው። ሰላም ከዘመድ በላይ ነው። ሰላም ከሀብት በላይ ነው። ሰላም ከቋንቋ በላይ ነው። ሰላም ከማንነት በላይ ነው። ከሰላም በላይ የሆነ እግዚአብሔር ብቻ ነው። ከሰላም በላይ የሆነ ማንም የለም። ሰላም ለሁሉ ያስፈልጋል። ሰላም ከሌለ ምንም አይነት መንፈሳዊ አገልግሎትም ሆነ ማህበራዊ ተግባር፣ ኢኮኖሚያዊ ተግባር ማከናወን አይቻልም እና የሰላም ሰዎች የሆነን ሰላማዊ ኢየሱስ ክርስቶስን ተከትለን ስሙን እንድንቀድስ ያስፈልጋል። ክብሩን እንድንወርስም ያስፈልጋልና የሰላም ሰዎች ሰላምን ይወዳሉ። ሰላም የሚጠሉ ሰዎች ደግሞ ሰላሙም ይሸሻቸዋልና ሰላም ሲከተሉት ያስከትላል፣ ያቀርባል። ሰላም ሲቀርቡት ያቀርባል፣ ሲርቁት እሱም ይርቃል። ከራቀ ደግሞ አንዳንድ ጊዜ ሌላውን ሰው ሰላም አሳጥቶ መኖር የሚቻል የሚመስለው ሰው አለ። ሌላውን ሰላም ነስቶ ራስ ሰላም ማግኘት አይቻልም። ሰላምን ከነሳን ሰላም እናጣለን ማለት፣ ሰላም ከሰጠን ሰላም እናገኛለን ማለት። ሰላም ከሰጠንበት ቦታ ሰላም ነው የሚጠብቀን። ሰላም ከነሳንበት ቦታ ደግሞ ሰላም ማጣት ነው የሚጠብቀን ማለት ይሄ ነውና ስለዚህ መድኃኒታችን ኢየሱስ ክርስቶስ በዚህ በናዝሬት በማደጉ እያስተዋልን እንግዲህ ወደ ቤተ መቅደስ እንገባለን፣ ወደ ኢየሩሳሌም እንገባለን ብሎ ዳዊት የተናገረው በባቢሎን መኖራቸውን ከ70 ዘመን በኋላ ወደ ኢየሩሳሌም መግባታቸውን ነው። ንበውእን ከሰ ያለው እንደገና ወደ መንግስተ ሰማያት መግባታችንን ነው። ወደ ጽድቅ መግባታችንን ነው። ወደ ስጋ ወደሙ መግባት እንዲቻል ነው። ወደ ቆራቢነት መግባት እንዲቻል ነው። ንስሐ አባት የሌለው ንስሐ አባት እንዲይዝ ነው። ከንስሐ ውጪ ከንስሐ ሕይወት ከመምረ ንስሐ ውጪ ከምስጢረ ንስሐ ውጪ ሆኖ የሚኖር ሰው በምስጢረ ንስሐ ውስጥ መኖር እንዲችል ነው። ኑዛዜ እንዲለምድ ነው። መናዘዝ እንዲለምድ ነው። ኃጢአትን ልተው ማለት እንዲለምድ ነው። መጸጸትን እንዲለምድ ነው። መጸጸት መልመድ ነው። በድያለሁ ብሎ በዳይ ነኝ እኔ የተበደልኩ ሳይሆን የበደልኩ ነኝ የሚል ስሜት መልመድ ያስፈልጋል። የተበደልኩ ብቻ ነኝ እያለ ብዙ ሰው እያሰበ መበደሉን ብቻ እያሰበ መበደሉን አያስብም። ተበድያለሁም ብቻ ማልቀስም ብቻ ቀድሞ ማልቀስ፣ እየበደሉም ደግሞ ቀድሞ የሚያለቅሱ ሰዎች አሉ። ይበድሉና ቀድሞ ያለቅሳሉ። በደለኛ የተበደሉ ሆነው መታየት ይፈልጋሉ። የሰሩትም በእንባና በዚህ በሌላ ነገር ተበዳይ መስሎ በመታየት መሸፈንም ይፈልጉ አሉ። እግዚአብሔር አይዘበትበትም። እግዚአብሔር አይታለልም። ወገኖቼ እውነቱ ብቻ ነው የሚያስፈልገው። እውነት ነው። ሐሰት መሆን አይችልም። ሐሰትም እውነት መሆን አይችልም። ብርሃን ጨለማ አይሆንም፣ ጨለማ ብርሃን አይሆንም። ሁለቱም ህብረትም የላቸውም። ብርሃን ለብቻው ነው፣ ጨለማ ለብቻው ነው። ቅዱስ ጳውሎስ እንደተናገረው መኑ ደመሮ ለብርሃን ምስለ ጽልመት፣ ብርሃንን ከጨለማ ጋር ማን እንዳደረገው፣ ማን አስተባበረው፣ ማን ከጨለማ ጋር ደባለቀው? አይደባለቅም። ጽድቅን ከኃጢአት መደባለቅ፣ ኃጢአትን ከጽድቅ መደባለቅ፣ እውነትን ከሐሰት፣ ሐሰትን ከእውነት መደባለቅ ስለማይገባ ኢየሱስ ክርስቶስ መወለዱ እውነት ነው። በናዝሬት ዘገሊላ ማደጉ እውነት ነው። እውነትን እውነት ብለን ሐሰትን ሐሰት ብለን መኖር እንድንችል አምላካችን ፈጣሪያችን ሁላችንንም ይርዳን። እንግዲህ በእነዚህ በሰንበታቱ
የምንማርባቸው መዝሙሮችን እየተከታተልን መዝሙሩን፣ የዕለቱን ምስባክ፣ የዕለቱን ወንጌል አጣምረን ተመሳሳይ መሆናቸውን አይተን የምናስተምር እንድናስተምርበት፣ የምንማርም እንድንማርበት። ማስተማር መማር ነው ወገኖቼ። በማስተማር መማር ነው የሚገኘው። የሚያስተምር ሰው በውስጡ ራሱን ያስተምራል፣ ራሱን ያያል። የማያስተምር ራሱን የሚያይበት እድል ላይ ያገኝ ይችላል። በመማርም ራስን ማየት ይቻላል፣ በማስተማርም ራስን ማየት ይቻላል። ራስን መገምገም፣ ራሳችንን የት እንደቆምን፣ የት እንዳለን፣ ከእግዚአብሔር ምን ያክል እንደራቅን፣ ከእግዚአብሔር ምን ያክል ተለይተን እየኖርን እንደሆነ፣ ከመልካም ነገርም ርቀን እንዴት እንዳለን፣ ብቻችንን እንደምንመላለስ፣ በባዶ እንደምንመላለስ፣ ባዶአችንን እግዚአብሔር አልባ መንፈሳዊ ነገር አልጋ። መንፈሳዊነት ከታጣ ባዶነት ነው ወገኖች። መንፈሳዊነት ሲኖር ደግሞ ሙሉነት ነውና መንፈሳዊነትን ከሁሉ ነገር ሁሉ አስቀድመነው እያሰብን እንድንኖር ያስፈልጋልና አምላካችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ሰንበታት ስሙን እንድንቀድስ ስለፈቀደልን ክብርና ምስጋና ለስሙ ይሁን። በረከተ ሥጋ በረከተ ነፍስን እንዲያድለን መልካም ፈቃዱ ይሁንልን። የንጉሥ ሚዲያ ተከታታዮች ቲክቶክም ስላለ በዚያም ላይ ትምህርቶቹ ይሰጣሉ። በየሚገኙባቸው ቦታዎች ሁሉ እየተከታተልን ትምህርታችንን እየተማረንን ከእናንተ በሚገኘው ነገር ደግሞ እናንተ በመማራችሁ በመከታተላችሁ እኛም ደግሞ አገልግሎቱን ጠንክረን የምናገለግልበት እድል ነው የሚሰጠን፣ ኃይል ነው የሚሰጠን፣ ብርታት ነው የሚሰጠንና ይልቁኑ ወደ እናንተ የሚተላለፈውን ደግሞ እየቀረጹ እያቀናበሩ አስተካክለው ወደ እናንተ የሚልኩ የቤተ ክርስቲያናችን ልጆች ዲያቆናት ጊዜያቸውን መስዋዕት በማድረግ ነው የሚያገለግሉት። ህዝቡን እያስተማሩ ነው ያሉት። እነሱ ባያስተምሩ ነው ያላስተምራቸው። እነሱም እያስተማሩ ነው ያሉ። እነሱ ሙያቸውን ለዚህ ሚዲያ ሰጥተው ነው፣ አበርክቶ ነው፣ ትልቅ አበርክቶ አድርገው ነው ለጌታ ኢየሱስ ክርስቶስ ሰብአ ሰገል ወርቅ እንዳበረከቱ፣ ዕጣን ከርቤ እንዳበረከቱ እነሱም ደግሞ ሙያቸውም እዚህ ሚዲያ ላይ እያበረከቱ ወደ እናንተ በጥራት የሚደርሰው ከዛ የተነሳ ስለሆነ ነውና እነሱን እግዚአብሔር በዕድሜ በጤና ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።